ሞተች አሉኝ። አለበሷት እርጥብ አፈር አለች ብዬ ተሟገትኩኝ። ችላ ቢሉት የኔን ነገር እንዴት ናችሁ? በዓለም ዳርቻ ያላችሁት ወንድሞች እንዴት ናችሁ? ለዚህ ዩቲዩብ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ ደግሞ ሼር፣ ላይክ እያደረጋችሁ አበረታቱ። እንደ ቀድሞ አዳዲስ ነገሮችን የሚያስቁ የሚያዝናኑ ቁም ነገር ያላቸው ትምህርቶችን የተለያዩ ነገሮችን ይለቀቃሉ ማለት ነው እና ከመጀመራችሁ በፊት በላይክ ግቡ። ሰብስክራይብ ማድረጋችሁን ደግሞ አትርሱ። ቤተሰቦች አበረታቱ። ዛሬ እንግዲህ እንደምታውቁት ሰሞኑን ቪዲዮ ለመስራት እየተመቸኝ አልነበረም እና ቪዲዮ እየሰራሁ አልነበረም። ግን ዛሬ ይዤላችሁ የመጣሁት ትንሽ በጣም የሚያሳዝንና በጣም ለመናገር ራሱ የሚከብድ ነገር ነው ይዤላችሁ የመጣሁት። የእውነት እኔ ለራሴ መፈጠሬን እጠራዋለሁ። ሀገራችን ወዴት እየሄደች ነው? ሀገራችን ግን ምን እየነካት ነው? እንዴት ነው ሰላሟን እንደዚህ ያጣችው? ሰው በሀገሩ ላይ ወጥቶ ገብቶ መዋል ማደር ቀረ እንዴ? በወጣው ወጥቶ አሁን ታይቶ አሁን የሚቀር ከሆነ አሁን ታይቶ አሁን የሚሞት ከሆነ ምኑ ላይ ነው? ሴት የማይከበርበት፣ እናት የማይከበርበት፣ አባት የማይከበርበት፣ ትልቅ እንደ ትልቅነቱ የማይከበርበት፣ ሕግ የሌለበት ሞተች አሉኝ። አለበሷት እርጥብ አፈር አለች ብዬ ተሟገትኩኝ። ችላ ቢሉት የኔን ነገር ሀገራችን ሕግ የላትም ማለት ነው። እንደዚህ በወንበዴዎች በጨካኞች ተሞልታ ነው የምንኖረው ማለት ነው። ምን አይነት ዘመን የደረስነው? በመድኃኔዓለም እኔ በጣም ነው የገረመኝና በጣም ነው የከፋኝ። እኔ እንጃ አንዳንድ ጊዜ ለሰው ልጅ ቆም ብለን እንዴት ነው የማናስበው? ነገ እኔ ባለተረኛ ነኝ ብለን እንዴት አናስብም? የሰው ልጅ በሰላም እየኖረ ከሰው አልደረስን፣ የሰው በር ገብተን አላንኳኳን፣ ስጡን ብለን አልቀማን፣ አልሰረቅን። ሳይሰርቅ ሰው ሳይል ሀገሩ ላይ ሰላም መኖር ጠፋ እንዴ? ልጅ እንደ ልጅነቱ የማያድግበት፣ እናት አባት ተጠውሮ የማይኖርበት ሞተች አሉኝ። አለበሷት እርጥብ አፈር አለች ብዬ ተሟገትኩኝ። ችላ ቢሉት የኔን ነገር ይቺ በምስሉ የምትመለከቷት እህታችን የራያ ቆቦ ልጅ ናት። ተወልዳ ያደገችው ቆቦ ነው። ቆቦ ነበረ ስትኖር የነበረው። ለትምህርት ብላ ደስ ሄደች። ደስ ሄዳ ግን የእውነት ፊት እኮ አላማ አላት እኮ ወደፊት እኮ እቅድ አላት። ትዳር ይዤ እኔም እንደ እናት አባቶች ጥሩ ሁኜ ልጆች አሳድጋለሁ፣ ትዳሬን እመራለሁ፣ ለወደፊት አላማ ሰርቼ እንደዚህ ሄዳለሁ፣ ተምሬ ተለውጬ የሚል እቅድ አላት። ለምን እቅዷን አስቀድመን እናበላሻለን? የሰውን ሕይወት የምናበላሽ ሰዎች የእውነት ይዘገንናል። የእህታችንን ታሪክ ብትሰሙ በጣም እኔ እንጃ፣ እኔ ከባድ ነው። እናት እንዴት ነው የምትሆነው? እናቷን ስልክ አውርታ በሰላም አውርታ እናቷን ብላ በሰላም ከቤቷ ለመተኛት አልሆነችም። አውርታ ገበያ ሄደን ገበያ ገብተን ለመመለስ የዚህን ያህል የከበደ ነው ማለት ነው። ከምሽቱ 3 ሰዓት ላይ ወደ ቤቷ ስትመለስ ስልክ ለመቀማት። እስኪ የሰው ንብረት ማንን አሳድጓል? እየሰረቁ የኖር ሰው ማንን አሳደገ? ለማን ለውጥ ተገኘ? እኔ እየገረመኝ ነው ያለው። የእውነት እኔ በጣም ነው ያሳዘነችኝ። ልጅቱ ገና ሙጭቅና ልጅ ናት እኮ ወደፊት አላማ ይኖራታል። ልጅቱ ገና ሙጭቅና ልጅ ናት። እችን የመሰለ እናት አባትን ርር አድርጓቸው ሄዱ። እናት አባት ርር ብለው በልጅ ሞት መቀጣት ማለት ከባድ ነው። የልጅ ሞት እኮ ከባድ ነው፣ ውስጥ ሰርስሮ ይገባል። እኔ ሁሉም ሰው ይሞት እያልኩ አይደለም፣ ግን ሞት ከባድ ነው። ለእናት ለአባት በጣም ከባድ ነው። እንዴት ነው የሰው ልጅ ሞት የረከሰው? እንደዚህ ሞት ረክሷል እንዴ? ኧረ በስመ አብ! ምንድን ነው የዚህን ያህል? የእውነት ልጅቲቱ በጣም ነው የምታሳዝነው። ፍትህ የደሴ ሰዎች ፍትህ ማሰጠት አለባቸው። ደሴ ዙሪያ የምትኖሩ ህግ የለም እንዴ? መንግስት የለም እንዴ? እዛ አካባቢ መንግስት የለም ማለት ነው። አልሆኑ አድርገው ነው የሰሯት። አይኗን ድረስ አውጥተዋት። ሴት ልጅ እኮ ናት። በትንሽ ነገር ነካቢ ያረጓት እኮ የምትሞት ልጅ ናት። የዛን ያህል ማድረግ አይጠበቅባቸው እስከሚዘገንን ድረስ እንደዛ እስከሚያረጓት ድረስ
ይስ እንደዛ ማድረግ ምን አስፈለገ? እየተከታተሏት እንደሆነ ለጓደኛዋና ለፍቅረኛዋ ተናግራ ነበር። ስልክ ደውላ እየተከታተሉ ነው ብላ ነበር። ግን በአሰቃቂ ሁኔታ ነው የገደሏት። በአሰቃቂ ሁኔታ እንዴት እንዳደረጓት በካሪያ ዘነጣጥሮ ነው የጣሏት። አይከብድም? እናት ማለት እኮ ናት። ሴት ልጅ ማለት እናት ናት እኮ፣ እህት እኮ ናት፣ ሁሉ ነገር እኮ ናት እናት። እናት ማለት እች ልጅ እኮ ለወደፊት አላማ ይኖራታል። ትዳር ይዛ ልጆች ትወልዳለች። ምናልባትም እኮ እንደዚህ ያደረካት ወንድሜ እንደዚህ ያደረጋል ነገ ጧት እኮ እናትህን እንደዚህ ቢያረጉ ትወዳለህ? የራስህ እህትህን እንደዚህ ቢያረጉ ትወዳለህ? ይቺ ልጅ በአጭር አስቀርተ በሰማይ ቤት መግቢያ አለ። አንደኛ በሰማይ ቤት ተንከራተ፣ በዚህም ሰላምህን ሳታገኝ ሁሌም እንደበረገግ ሆነ። የሰውን ነፍስ የሚያጠፋ ሁሌም እንደበረገገ ነው። ያሳሳተህ ዲያብሎስ ራሱ ሁሌም ይከተልሃል፣ ጥላህን እያየ መንፈሷ ራሱ ይወቅሳል። የእውነት እንደዛ ማድረግ ኧረ እኔ እንጃ ምን አይነት ጭካኔ ነው። አሁን ለዚህ እህታችን ፍትህ ያስፈልጋታል። እውነት ለመናገር ፍትህ ራሱ በቂ አይደለም። ፍትህ በቂ አይደለም። ሁሉም ሰው መጮህ አለበት። የእህታችን ነገ ከኔ ቤት መጥቶ በር እስከሚያንኳኳ ነው እንደምንጠብቀው። ነገ ጠዋት ከኔ ቤትም እኮ ይመጣል ይሄ ነገር። ዛሬ እች ልጅ እንደዚህ ያደረጉ ነገ ከኔ ቤት አለመምጣታቸው በምን እርግጠኛ ሆናለሁ? እንዴት ነው ሰላም የምንኖረው? እንዴት ነው ቤተሰቦቻችን ሰላም ኑሯቸው የሚኖሩት? ደሴ ዙሪያ የምትኖሩ ህዝቦች እንዴት ነው የምትኖሩ? እኛ ኢትዮጵያዊነት እንደዚህ ነው? ኢትዮጵያዊነት ሰው እየተገደለ ነው እንደሚኖረው ሰው እንደዚህ እየሆነ ኧረ በስመ አብ ይከብዳል። የሰው ልጅ መግደል በጣም ከባድ ነው። ኃጢአት ነው። ከኃጢአትም አልፎ ኃጢአት በደል ነው። ውስጥሽ እንዴት ነው ሰላም የሚያገኘው? እቺ ልጅ ባጭር እንዴትስ ሊገድሏት ተደፋፈሩ? ችሙ ጭቅና ላይ እንዴት ሊገድሉ ራሱ እንዴት ጭካኔው እንደፈሩ? ምን አይነት ጭካኔ ቢሆኑ ምን አይነት አውሬ ቢሆኑ ነው? እግዚአብሔር ብቻ ከእንደዚህ አይነት ነገር ይሰውረን። መድኃኔዓለም ብቻ ነፍሷን በአጸደ ገነት ያድርግልን። የእውነት ለቤተሰቦቿን መጽናናትን ይስጣልን። በጣም አስቸጋሪ ነው። በጣም የሚያሰቅቅ ግድያ ነው የተደረገው። እግዚአብሔር አምላክ ከእንደዚህ አይነት ነገር ይሰውራል። የሰው ልጅ ምንድን ነው? እኔ እንጃ። ሰው ስንባል ግን ምን አይነት ነን? በመድኃኔዓለም ስም እንደዚህ እያለ ነው የምንኖረው። ህይወታችንን እንደዚህ እያለ ነው የምንሰቃቀለው። ታዲያ እንዴት ነው እኛ በሰው ሀገር ያለ ነው እንዴት ነው ሀገራችን ሄደን እንኖራለን ብለን የምናስበው? ይህንን ነገር እያየን ነገ እኔስ እንደዚህ አይነት ነገር ይገጥመኛል ብዬ ላለማሰብ እንዴት እችላለሁ? እህታችንን እንደዚህ አድርገዋል። እኔ ነገ ሀገሬ ልሄድና እንደዚህ ላርግ ብልስ እንዴት ብዬ ነው ሰላም የምኖረው? እንዴትስ ነው ሰላም የማገኘው? አረ በጣም ከባድ ነው የእውነት። ውስጥ ይወዳል። ቤተሰቦቿ አይን እያዩ አሁን ትመጣለች እያሉ ልጃችን ለትምህርት ሄዳልናለች ብለው እናቷ ማታ ስልክ አውርታት በሰላም አውርታት እሺ ብላ ዘግታ ጧት ሬሳዋን የውሰጅ ስትባል አስባችሁታል? ምን አይነት ነው ስሜቱስ እንዴ? በስመ አብ። እኔ ስሜቱን ራሱ ልገልጸው አልችልም። ህይወት በጣም ከባድ ናት። ነገ ምን እንዳዘጋጀችልን በምን ሁኔታ እንደምንኖር እኮ አናውቅም። የሰው ልጅ እንዴት ነው ከእግዚአብሔሩ ጋር የሚጣለው? እንዴት ነው ከፈጣሪው ጋር መጣያ መንገድና ቦታ የሚፈልገው? ዘመኑ የነቃ የትምህርት የፍቅር ሰዓት ነው ዘመኑ። እንዴት ነው ዘመናችን ግን የተበላሸው? ህይወታችን አሰቃቂ የሆነበት ጊዜ እንዴት ነው? የሰው ልጅ ነገ ምንድን ይገጥመኛል ብሎ አያስብም እንዴ? ህይወት እኮ አስቸጋሪ ናት። ነገ ምን እንዳዘጋጀችልን አናውቅም። በምን ሁኔታ እንደምንኖር አናውቅም። የሰው ልጅ ስለገደልን የሰው ልጅ ስላጠፋን ሰላም ህይወት እንኖራለን? አንኖርም እኮ። የሰው ልጅ ሰላም የሚኖረው ከእግዚአብሔር ጋር ሲጣለን ሲጸልይ፣ ለሰው ልጅ እንዳውም ሲጸልይ ነው። ቀኝህን በጥፊ ቢመታ ግራህን ስጠው ይላል። ሰው እንኳ ቢበድል ሰው በደለኝ ብለህ ሰው ልጅ አትበቀል። በቀል የዲያብሎስ ነው። በቀል የሰይጣን ነው። ውስጣችን ራሱ ማለት ነው ክፋትና በቀል ካለ የዲያብሎስ እንጂ የኛ አይደለም።
ዲያብሎስ በውስጣችን ላይ እንዲሰለጥን አናድርግ። ለምን ራሳችንን ህይወታችንን ቀጥ ለማድረግ አናስብም? ከፈጣሪ ጋር ለመታረቅ ለምን አንጥር? እግዚኦ የኛ ኃጢአት ስንቱ እንደ እግዚአብሔር ቸርነት እንጂ ያቆየነ። እኛ ለአንድ ደቂቃ እንደኛ ኃጢአት እንደኛ በደል ቢሆን ለአንድ ደቂቃ መቀመጥ እንችል ነበር? አንችልም እኮ። እንኳን ለአንድ ደቂቃ ለአንድ ሰከንድ መቆም አንችልም። ይህንን ሁላ ስራ እየሰራን ራሱ እግዚአብሔር መሀሪ ነውና ይምረናል፣ በደላችንን አይቆጥርብንም። ታዲያ እንደዚህ የመሰለ ቸር አባት እያለን ለምንድን ነው ከኃጢአት ላይ ኃጢአት የምንጨምረው? ለምንድን ነው ራሳችንን ወደ ጥሩ መንገድ የማናስጉዘው? ሁሌም ከሰው ጋር ለመግጠም፣ ሁሌም ሰው ለመግደል ለምንድን ነው ህሊናችንን የምንገፋፋው? ለምን ውስጣችን ለሰይጣን ይገዛል? ሁሌም ለሰይጣን የተገዛ ደካማ ነው እኮ። ሰይጣን ብዙ ነገር ይጥራል፣ ለመጣል ያስባል። ጥላት ከጀርባ ሆኖ ይወጋል። ጥላት ከጀርባ ሆኖ ፊት ለፊት ሆነህ ግጠመው ይላል። ፊት ለፊት ሆነህ መግጠም ማለት ደግሞ የሰው ልጅ በመግደል አይደለም፣ ገንዘቡን በመቀማት አይደለም፣ ህይወቱን በማሳጣት አይደለም። ፍቅር ስጠው፣ የእግዚአብሔርን መንገድ አሳየው። አንድ ሰው ያላወቀ ከሆነ መንገዱን አሳየው፣ መንገዱን እንዲከተል አድርገው። ያንን መንገድ ከተከተለ ግን መልካም ነገር በህይወት ይደርሳል። አንድ አባት በጣም ብዙ ጊዜ የሚገርመኝ አባባል አለ። አንድ አባት በፊት ጊዜ ነው ልጁ ለ12 ዓመት አልጋ ላይ ታሞ ተኝቶበት ነበረ። 12 ዓመት ማለት እንግዲህ ቀላል አይደለም። ከዛ ግን ሰውየው ለእግዚአብሔር አገልጋይ ነው። እግዚአብሔርን ሁሌም ያመሰግናል። አንድ ቀን ልጄን ያድንልኛል እያለ ያስባል። የሚያልፍ የሚያገድመው በሞቴ ብሉ እያለ ያጋልላል። እንግዶችን ይቀበላል። መለኩሳትን እየተቀበለ ያበላ ያጠጣ ነበር። አስቡት እንግዲህ ልጁ ታሞበት እንኳ እንዴ ልጄን ይሄን ያህል ዓመት አልጋ ላይ ያስቀምጡ እንዴ ልጄን እንደዚህ እንደኛ አይነቱ ቢሆን አሁን እንዴ እኔ እንደዚህ እያረገ ፈተና ሲመጣብን አሁን ሩጠን ምንድን ነው የምንለው? ለፈተናው እንደተዘጋጀ ሰው እንዴ ፈተና የሚያመጣብኝ እኔ ሰው አይደለሁም እንዴ? ይሄን ያህል ምን በድዬ ነው? የኛ በደል ደግሞ መቆጠር ያለው እንዴ? ማለቂያ ያለው እንዴ? ማለቂያ የለውም እኮ። ግን እንደ በደላችን ሳይሆን እንደ እሱ ቸርነት ነው ያቆየን። ይሄን አናስብም፣ አናገናዝብም። እሱ እኮ አንድ ነገር ነው መድኃኔዓለም የጠየቀን፣ ያንንም ሁሌ ማመስጋኝ ሁኚ ነው። ስንት እግር እጅ ኑሯቸው እግዚአብሔርን እያማረሩ የሚኖሩ አሉ። የዲያብሎስ የተጸናወታቸው ለዲያብሎስ ቦታ ሰጥተውት ነው። ውስጣችንን እኔ ተመስገን ምን አጥቼ እግር ሰጥቶኝ ስደት መጥተን እየሰራን እኮ ነው። ራሳችንን ችለን ገንዘብ እያገኘን ነው። ይህን ገንዘብ እንድናገኝ የረዳን ማን ነው? መድኃኔዓለም ነው። እግዚአብሔር ረድቶናል። ግን እኛ እግዚአብሔር ረድቶናል ብለን ለምንድን ነው የማናስበው? እግዚአብሔር ረዳን ብለን አናስብም። ሁሌም ሰውን ለመናገር፣ ሁሌም ሰውን ለመንቀፍ፣ ለማማት ነው የምንኖረው። ያነ ሰውዬ ግን እግዚአብሔር ይመስገን ይላል። እግዚአብሔር ይመስገን ልክ እንደ ኢዮብ ያንን ሁላ ስቃይ ደርሶበት ሁሌም እግዚአብሔር ነው ይመስገን ነው የሚለው። ልጆቹ ሙተውበት፣ ሚስቱ ጥላው ሂዳ ከኮርሶት፣ ግን እሱ ሁሌም እግዚአብሔር ይመስገን ነው የሚለው። ግን እግዚአብሔር ምን አደረገ? ሁሉንም መለሰለት። ከዛም በላይም ሰጠው። ከነበረው ይልቅ እጥፍ ጨምሮ ሰጠው ይላል። አያችሁ፣ የትዕግስት መንስኤው ከዚህ ላይ ነው። ትዕግስተኛ ስትሆን፣ መልካም ስትሆን፣ ለሰው ልጅ መልካም ስታስብ በውስጥ እግዚአብሔር ሁሌ ከጎናችን ነው። ስለዚህ ያነ ሰው ለሰው ክፉ አይመኝም። እንግዶችን ይቀበል ነበር፣ ያበላ ነበር። እግራቸውን አብልቶ አጠጥቶ ነው የሚሰደው። ከዛ 3 መለኩሴ ሆነው መጡበትኝ። ሲመጡ እንደ ወትሮ እንግዳ እንዳቀባበሉ ተቀበላቸው። እነሱ ግን ሊገሉት ነው የመጡት። በውስጣቸው ስለታማ ነገር ይዘው ነው ሊገሉት የመጡት። ያነ ሰውዬ ግን በፈገግታ ነው የተቀበላቸው። በፈገግታ ተቀብሎ ኑ ብሎ እስኪ ከሶስታችሁ አንዱ መንፈስ ቅዱስ ይመጣ ይሆናል እኮ የእግራቸውን እጣቢ ከልጄ ላይ ቢደፋው ልጄ ይድንልኝ ይሆናል፣ እመን እንጂ ይደረግልሃን ይላል። ዋናው እምነት ነው የሰው ልጅ። ከዛ ያነ ሰውዬ እግራቸውን ያጠበበትን
እግራቸውን አጣጥቦ ከልጁ ላይ ደፋበት። 12 ዓመት አልጋ ላይ የነበረው ልጁ ቁሞ እንዲሄድ ሆነ። እነዛ ሰው ሊገሉት የነበሩትም በውስጣቸው ሰይጣን የነበረው ብንቡ ሄደ። አያችሁ፣ ከውስጣቸው ያለው ሰይጣን ራሱ ሊገላችሁ ሊያጠፋችሁ የመጣው ራሱ እናንተ በኃይል በጸሎት እንትን ካላችሁ በትዕግስት እግዚአብሔር ሁሌም ካመሰገን ጠባቂ መልአክ አለና ከውስጣቸው የነበረው ሰይጣን ብንቡ ሄደ። ምክንያቱም ትዕግስተኛ ጸባየኛ ለሰው ደግ የሚሰራ ሰው ሰይጣን አይፈልግም። ደግ እንድንሰራ አይፈልግም። በጥቅሉ ሰይጣን ስለማይፈልግ ምን አደረገ? ብንቦ ከነሱ ላይ ጠፍቶ እኛ ልንገልህ ነበር የመጣ ነው። ይሄው ስለት ይዘን ይህንን ይዘን የመጣ ነው ልንገልህ ነበር። አንተ ግን እንደ እንግዳ ተቀብለህ እግራችንን አጥበህ ከእናንተ መሀል መንፈስ ቅዱስ ይኖራን ብለህ የእግራችንን እጣቢ ለልጅህ አደረግ። የእውነት አንተ ጥሩ ሰው ነህ፣ ይቅር በለን ብለው እግሩ ላይ ተደፍተው እነዛ ሰዎች ሊገሉት የመጡት እነሱ መንፈስ ቅዱስ በወይት እንደሆነ አሳየን፣ መንገዱን ምራን ብለው ወደ መንፈስ ቅዱስ እንዲመለሱ አደረጋችሁ። አያችሁ፣ ሁለት ነገሮችን ታረጋላችሁ። አንደኛ እግዚአብሔርን ስታመሰግኑ የሰማይ ቤት ደጅ ይከፈትላችኋል፣ እመንና ይደረግልሃን ይላል። ሁለተኛ ደግሞ የጠፋውን ሰው ትመልሳለህ። እንግዲህ እግዚአብሔር አምላክ 100 በጎች የጠፉት ነበሩ። ከ100 በጎች አንዲት በግ ተነጥላ ብትጠፋ የጠፋውን በግ ሊፈልግ እንደሄደው በወንጌል እንደተናገረው ጌታችን ኢየሱስ ክርስቶስ በወንጌል ተናግሯል። ስለዚህ የሰው ልጅ ሰውን ለመፈለግ አንድ ሰው ማንጣት ማለት አስቡት፣ 99ን በዱር ትቶ የጠፋውን በግ ሊፈልግ ነው የሄደው። አንድ ሰው ጠፋ ማለት ሁሉም ሰው ጠፋ ማለት ነው። ስለዚህ የአንድ ሰው ስህተት አሁን እነዚህ ሰዎች የሚመክራቸው የሚላቸው ቢኖር የደሴ ዙሪያ ሰው በምክክር በፍቅር ደሴ የፍቅር ሀገር ነው ይባላል። ግን ፍቅሩን እያየ ነው አይደለም። ያ ፍቅር ምን ያረጋል? በድሮ ሰዓት እኮ ፍቅር፣ ደስታ፣ ሰላም አለ። እስኪ ጦርነት የለ ምን የለ ሰላም አለ። በሞት ያፈርሰውን ብለው ነው ቤተሰቦቻችን የሚያበሉ የሚያጠጡ እንግዳ ተቀባዮች ናቸው። አሁን ግን የለም። ሰው እንግዳ እንኳ ቢመጣ ድንገት እንደው መንገደኛ ቢመጣ ባካችሁ ውሃ ስጡኝ እንኳ ውሃ የሚሰጥ የለም፣ በሩ ነው የሚዘጋበት። እንደዚህ አይነት ዘመን ነው የደረሰው። በጣም ያሳዝናል። እህታችን በጣም ነው ያሳዘነች። ለእህታችን ፍትህ የደሴ ዙሪያዎች እንዳላችሁ ሁላችሁም ፍትህ በሉ። ዩቱበሮችም ትላልቅ ዩቱበር ያላችሁ ፍትህ በሉ ለእህታችን። የራያ ልጅ ናት። በአጭሩ ነው የተቀጨችው። ገና ብዙ አላማ ያለ ሙጭቅላይቱ ተቀጭታለች። ቤተሰቦቹ በጣም ነው የሚያሳዝኑት። ቤተሰቦቿ የእውነት ቤተሰቦቿን ያየ ሰውና ያለ ሰው ይረዳል። የምንም ስደት ቢሆን ግን አካባቢያቸውና ምናቸውን ስለማውቅ በጣም ነው ውስጥ የተነካውና በጣም ነው ውስጥ የተሰበረው። ልጅቱን በእይታ ነው ማውቃት። ብዙም አልቀራረባትም። ምንም እንትን ብንሆን የአንድ ሰፈር ብንሆንም ግን ብዙም አልግባባት። ግን ከወንድሜ ጋር ምናምን አብራ ተምራለች። ትምህርት ቤት አብረው እየተባሉ እንግዲህ ወንድሜ ትንሽዬ ልጅ ነው። አስቡት እንግዲህ ያችን ሙጭቅና ላይ በአጭር መቅረት ማለት በጣም ከባድ ነው። ያሳዝናል። የእውነት በጣም ነው ያሳዘነችኝና እግዚአብሔር አምላክ ብቻ ነፍሷን ይማረው፣ በአጸደ ገነት ያድርገው። ለቤተሰቦቿ ለመላው ቤተሰቦቿ መጽናናቱን ይስጣችሁ። ደግማችሁ ፍትህ ፍትህ በሉ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ። እንደተማራችሁበትና እንደምትሉበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር አምላክ ከእንደዚህ አይነት ነገር ይሰውረን፣ ይጠብቀን። በእውነት በውስጣችን ፍቅር መንፈስ ቅዱስ ይደርብን። መንፈስ ቅዱስ ያደረበት ኃይል ያሳድርብን። አምላክ ቅዱስ ጊዮርጊስ ይርዳን። ከድንገተኛ ሞት ይሰውረን። ከእንደዚህ አይነት ነገር አሰቃቂ ነገር አምላክ ይሰውረን። ገዳይም ተገዳይም አያድርገን። ገዳይም ሁሌም እንደተሰቃየ ነው የሚኖረው። ሰይጣን አሳስቶት ሊሆን ይችላል ያነሰው። ስለዚህ አምላክ ይሰውረን፣ ከእንደዚህ አይነት ነገር ይጠብቀን። እሱ ሲሰውረንና ሲጠብቀን ነውና በእሱ ላይ ኃይላችንን እናድርግ። ኃይላችን ከክፉ ነገር እሱ ይሰውረን። ሞተች አሉኝ አለበሷት እርጥብ አፈር አለች ብዬ ተሟገትኩኝ። ችላ ቢሉት የኔን ነገር ሞተች አሉኝ አለበሷት እርጥብ አፈር አለች ብዬ ተሟገትኩኝ። ችላ ቢሉት የኔን ነገር